የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች ይህ በወቅታዊ ጉዳዮች ላይ የምንወያይበት መድረካችን ነው። በዛሬው ዕለት እንደተለመደው ከአዲስ ምንጭ አዘጋጅ ውብሸት ታዬ ጋር በወቅታዊ ጉዳዮች ላይ የምንወያይ ነው የሚሆነው። ሶስት አርዕስቶችን መርጠናል። አንደኛው ከፍተኛ የሆነ የጦርነት አፍቃሪዎች በኢትዮጵያና በኤርትራ መካከል የጦርነት ፕሮፓጋንዳ ከዛም ከዚህም እያሰራጩ ነው እየሰማን ያለ ነው። በሁለቱ አካላት በመንግስት በኢትዮጵያ መንግስትም ሆነ በኤርትራ መንግስት አንድም እንደዚህ አይነት መግለጫ ሲሰጥ የሰማነው ነገር የለም። ነገር ግን የመንግስት ያልሆኑ የግል ሚዲያዎች፣ ዩቲዩበሮች፣ ፌስቡከሮች፣ የሶሻል ሚዲያ ተጠቃሚዎች በከፍተኛ ደረጃ ጦርነትን እያራገቡ ነው ያለው ማለት ነውና መንግስቶቹ ስለ ጦርነት ባላወሩበት ጊዜ መሪዎቹ ስለ ጦርነት ምንም አይነት ይሄ ነው የሚባል አንድም ተጨባጭ የድምጽ የጽሁፍ በስልጣን ላይ ያሉት በወንበሩ ላይ ያሉት በቦታው ያሉት ሰዎች አንድም ተጨባጭ የሆነ መረጃ ባልሰጡበት ሁኔታ እንደዚሁ ሰዎች ሲያራግቡ እየሰማን ያለ ነው። ይሄ እነኚህ ሰዎች ምንድናቸው? ለምንድነው ጦርነትን የሚፈልጉት? ለምንድነው ጦርነት የሚጠማቸው የሚለውን የምናይ ይሆናል። ከዛ በተጨማሪ ከትላንት ወዲያ የጥይት ፋብሪካ አምቦ ላይ ከአሁን በፊትም ኢትዮጵያ ውስጥ ተሞክሮ እንደነበረ ነው ስንሰማ የነበረው። ነገር ግን ይሄ አሁኑ በጣም ዘመናዊ በርካታ የጦር መሳሪያዎችን ማምረት እንደሚችል እስከ ሮኬቶችን የተለያዩ መሳሪያዎችን ማምረት እንደሚችል ነው እየሰማን ያለ ነው። እዚህ ላይ የምንወያይ ይሆናል። ሌላው ለምን አትነጋገሩም? ሲነጋገሩ ደግሞ ለምን ተነጋገራችሁ? ማለት የኦሮሞ የፖለቲካ ፓርቲዎች ኦነግና ኦፌኮ የሚባሉት የራሳቸው ውይይት ነበራቸው ከራሳቸው ስብስብ ጋር ማለት ነውና ኦብቪየስሊ ኢትዮጵያ ውስጥ ነው ያሉት። ኢትዮጵያ ውስጥ መሬት ላይ ከመሬት ስርም ከመሬት ላይም የሚንቀሳቀስ ያለ መንግስት እውቅና የሚደረግ ነገር የለም። በመሬት ስርም መሬት ላይም አየር ላይም ያለ ኢትዮጵያ መንግስት እውቅና የሚደረግ ነገር የለም። ኦብቪየስሊ የመንግስት እውቅና ሊኖረው ይጠበቃል ማለት ነው። የነኚህ ሰዎችን እነኚህ ሰዎች ከመንግስት ጋር ተነጋገርን ሲሉ አልሰማንም። ምንም የተሰማ ነገር የለም። መንግስትም ከነሱ ጋር ተነጋገርን ሲባል የተሰማ ነገር የለም። ነገር ግን ለምንድነው መንግስት ከተቃዋሚዎች ጋር የማይነጋገረው? መንግስት ለምን ከተቃዋሚዎች ጋር አይወያይም ሲሉ የነበሩ ሰዎች አሁን ደግሞ ባሌለበት መንግስት ጋር ተቃዋሚዎቹ አወሩ ብሎ ከፍተኛ የሆነ ምንም መሰረት የሌለው ተጨባጭ የሌለው ፕሮፓጋንዳ የኢትዮጵያን አየር ወሯታል። ምንድነው ችግሩ? ውብሸት እንዴ ከሱ ብንጀምረው ጦርነት ፕሮፓጋንዳውን ጀምረና በስፋት እንደውም ስንሄድበት ስቱዲዮም ከመግባታችን በፊት የነበረው ነገር ነው። መቼስ ሁለት ነገሮችን ማየት በጣም ጥሩ ነው ብዬ ነው የማምነው። በሁለት ከፍለን እያንዳንዱን ክፍል ደግሞ ማየት በጣም ጥሩ ነው። አንደኛው የዚህ አይነት ጉዳዮች የጦርነት ቅስቀሳዎች፣ የጦርነት ነጋሪት መጎሰምና የመሳሰሉትን ነገሮች በተመለከተ ሰዎች በተለያየ ምክንያት ሊያደርጉት ይችላሉ። እንግዲህ መንግስትን በተመለከተ ይሄንን የሚገልጸው አንደኛ የፌዴራል መንግስት የሚገልጽበት አግባብ አለ። ከመከላከያ አካባቢ የተሰማ ነገር የለም። ከመንግስት በኩልም እንደዛ ነው። መንግስት እያለ ያለው ከቀይ ባህር ጋር ከባህር በር ማግኘት ጋር የተያዘ እሱ ይቀጥላል። ኢትዮጵያ ያስፈልጋታል። በነገራችን ላይ አንድ ወደብ ብቻ አይደለም የሚያስፈልገው፣ ወይም ወደብና የባህር በር ይለያያል። በእርግጥ ፖርት ሳይሆን እኛ የምንፈልገው ባህር በር ነው። አክሰሱን ነው ማግኘት የምንፈልገው። ከዚህ አኳያ 10 መንገዶች ካሉ 10ሩን መንገዶች እንሞክራቸዋለን። በሰሜንም በደቡብም በምስራቅም በምዕራብ ሁሉንም አቅጣጫዎች ነው የምንሞክረው ሁሉንም። እና እየተነሳ ያለው ነገር ያ አንዱ ነገር ነው። ነገር ግን አሁን የግጭት ነገሮች እየተሰማን ስለ ቀይ ባህር ሲወራ ስለ ባህር በር ሲነገርና ስለ መሳሰሉ ነገሮች ቤዚክሊ ስለ ባህር በር ሲወራ በቀጥታ ከአሰብ ጋር በማያያዝ ይሄንን ተከትሎ ደግሞ የጦርነት ነገሮች በጣም በስፋት ሲሄዱ 3 ነገሮች ችግር ያጋጥማል። አንደኛ ማህበራዊ ሰላም ይደፈረሳል። ሰዎች ስለ ጦርነት የሚያስቡ ከሆነ እኛ እናውቀዋለን ጦርነትን መቼም ኢትዮጵያ ከጦርነት ጋር በቅርብ ኖራለች። የኢትዮ ኤርትራን ጦርነት የበፊቱን ማየት እንችላለን። የ17 ዓመቱን ከዛ በፊትም በቅርቡ የሚሆኑና ምን ያህል አውዳሚ እንደሆነ በእያንዳንዱ ቀን የሚደረገው ጦርነት ምን ያህል አውዳሚ እንደሆነ ስለሚታወቅ ማህበራዊ ሰላምም ስጋት ውስጥ ይገባል። ሁለተኛው ነገር ከንግድ እንቅስቃሴዎች ጋር ከሌሎች ነገሮች ጋር በተያያዘ ኤክስፔክቴሽን የሚባል ነገር አለ። ጦርነት ይከሰታል ተብሎ ሲታሰብ ምን ትጠነቀቃለህ፣ ኑሮም ይወደዳል፣ ብዙ ነገሮችን ጥንቃቄ ታደርጋለህ፣ የተለያዩ ነገሮች ይደረጋል በሌለበት ሁኔታ ማለት ነው፣ የተሰማ በሌለበት ሁኔታ። ሌላው ዲፕሎማሲ ነው።
በሀገር ውስጥ የጦርነት ነጋሪት የሚጎስሙ ሚዲያዎች ካሉና መንግስት ደግሞ አይቶ እንዳላይ ዝም ብሎ የሚቀጥል ከሆነ ወይም ወጥቶ መግለጫ መስጠት ነው። እንደዚህ አይነት ዘገባዎች በጣም በስፋት እየሄዱ ነው ያሉት። ከጦርነት ጋር ምንም ነገር የለም ብሎ በግልጽ መግለጽ ያስፈልጋል። አንዳንድ ጊዜ የራሱ ጉዳይ ተብሎ የሚታው ጉዳይ አይደለም እና ይሄ ዓለም አቀፉ ኮሚኒቲ ጋር የምትመለከተው ነገር ዲፕሎማቲክ ፖለቲካ ላይ ስጋት ያድራል። የሆነ ነገር አለ፣ ዝግጅት አለ የሚል ነገር ማለት ነው። እነዚህ ሶስት ነገሮች በጣም ሊታሰብበት ይገባል። ማህበረሰባዊ ሰላምህም፣ የንግድ እንቅስቃሴዎችም፣ ዲፕሎማሲያችንንም አስበን ነው። ሚዲያዎች በጣም ትልቅ ነገሮች ናቸው። ከአንዳንድ ኤምባሲዎች አንዳንድ ይደወልና ሰላም ነው ወይ እንዴት ነው እንደዚህ ተብሎ ይላሉ። እናውቃለን መቼም በመንግስት ደረጃ እንደዚህ ነገር ይታወቃል ብዬ ነው የማስበው። ግጭት ውስጥ እንኳን ብንገባ፣ ወደ ጦርነት ውስጥ እንኳን ብንገባ በኮንፍሊክት ወቅት የሚዘገቡ አዘጋገቦች አሉ። ሀገር በጦርነት ላይ በምትሆንበት ወቅት እንዴት ነው የሚዘገበው የሚል ፕሮቶኮል አለ፣ አዘጋገቦች አሉ። በሰላማዊ መንገድ ምልህ እዚህ ጋር ራስን የምታደራጅበትን መንገድ የተሰራ ነው ያለ የመሳሰሉት። ይሄንን ካልኩ በኋላ ሁለተኛው ፓተርኑ፣ አሁን ያለው መንግስት ፓተርኑ ምን ይመስላል? ከሰላምና ከጦርነት ጋር ተያይዞ በጦረኝነት የሚታወቅ ነው ወይ? ጦርነትን እንደው አንኳኩቶ የሚፈልግ ነው ወይ ብሎ 1 2 3 4 ብሎ መመልከት ይቻላል። ክቡር ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ ጊዜ ጀምሮ እንበለው እንግዲህ 2010 በኋላ ባለው ሁኔታ የመጀመሪያው ነገር የተደረገው ምንድነው? እሱ በፍቅር እንደመር በይቅርታ እንሻገር የሚል መሪ ቃልን በመጠቀም ነው የተጀመረው። በውጭ ሀገራት ያሉ ተቃዋሚዎችን በተለያየ ምክንያት በውጭ የነበሩ ታጥቀው የሚንቀሳቀሱ አካላት በአጠቃላይ እንዲገቡ የተደረገበት ነው። ይሄ እሱ ዝርዝር ከገባን እንደው እንትን ለማለት እንደዛ አይነት ነገር አሁን ይሄ መንግስት ሲጀመር ይሄ መንግስት እውነቱን ለመናገር ከሚታወቅባቸው ስራውን ከጀመረባቸው ነገሮች አንዱና ዋነኛው ጦርነትን ማስወገድ ነው። ጦርነትን ማስወገድ፣ ጦርነቶች፣ የጦርነት አዝማሚያዎች ሲታዩ ይህን ነገር አብዛኛው በተለይ ይሄ ጽንፈኛው ኃይል ይክደዋል። ነገር ግን ለምሳሌ በትግራይ አካባቢ ያለውን ጦርነት እናንሳ። በጣም መንግስት እንደው ይሄ መንግስት ቄስ ነው እንዴ ሃይማኖት ነው እንዴ እስኪባል ድረስ ነው ሰዎችን እየላከ ተንበርክከው ወያኔዎችን ሲለምኑ የነበሩት። ኦነግ ሸኔን ኦልሞስት በጣም በቃ ልመና እስኪያስጠላ ድረስ ነው ከዚህ የሀገር ሽማግሌዎች፣ አባገዳዎች መንግስት አስተባብሮ ባጀት አውጥቶ ትራንስፖርት አውጥቶ በያሉበት ቦታ እየሄዱ በሰላም እንዲገቡና ጦርነት እንዳይነሳ ሲለምኑ ነበር። በሄሊኮፕተር እኮ የዚህ እንትን ከተመለከትክ ታንዛኒያ ላይ የነበረውን መሪዎቻቸውን በሄሊኮፕተር ወስዶ እኮ አዲስ አበባ ቃሊቲ መምጣት ይችላል። አዎ ቀላል ነገር አይደለም። ይሄ ጦርነት ምን ያህል እንደማይፈልግ በኢትዮጵያና በኤርትራ መካከል 20 ዓመት የአማራ ክልሉን አሁን ሶስቱን እንዳጠቃልልና ሰጣለሁ። የሀገር ሽማግሌዎች መንግስት አደራጅቶ ባጀት አውጥቶ ወደ ሰላም እንዲገቡ የሀገር ሽማግሌዎች እኮ ተልከው አንበርክከው ይረሸኗቸው። እንደዚህ አይነት አዙሪት ውስጥ ነው እንግዲህ የተገባው ማለት ነው። ይሄንን ሀቅ እያዩ ሊናገሩት አይፈልጉም። ጭራሽ አሁን ምንም ባልዋለበት ምንም ባልሰማ ነው መንግስት ሲናገር አልሰማን፣ መከላከያ ሲናገር አልሰማን፣ ዲፕሎማቶች አልተናገሩ፣ ህዝብ አልተናገረ። ብዙ አይነት መድረኮች ነበሩ መንግስት ትንሽ እንኳን ፍንጭ የሚሰጥበት። አንዷ ፍንጭ በቀደም ፊልድ ማርሻሉ የተናገረው ኢትዮጵያ የቀይ ባህር ኮሚኒቲ አባል ትሆናለች፣ ይህም ሊሆን የሚችለው በሰላማዊ መንገድ ነው ያሉት። ጠቅላይ ሚኒስትሩም ገና ከጅምሩ የባህር በር ጉዳይን ሲያነሳ በሰላማዊ መንገድ ብቻ ነው ሰጥቶ በመቀበል ለዚህ እስከ መጨረሻው እንሰራለን ነው ሲባል የነበረው። እየተደረገ ያለ እንቅስቃሴ ነው እንግዲህ እስከምናውቀው ድረስ። የማናውቃቸው ነገሮች እነሱ አውሮፓና አሜሪካ ቁጭ ብለው የሚያውቁት፣ እኛ እዚህ ቁጭ ብለን የማናውቀው ነገር ምን እንደሆነ እንግዲህ ነው አይገባም። እና ይሄ ሁኔታ ነው እንግዲህ ያለው ማለት ነው። ወደ ሀሳብ በጣም ትልቅ ነገር ነው ይሄ ነው። በአንድ በኩል እኮ ይሄንን ነገር ነው የምንመለከተው። አጠቃላይ ቀደም ሲል እንዳልኩት ፓተርኖቹን ስንመለከታቸው በዚህ አሁን በዚህ በዘመን መዳረሻ ላይ ሆነን ኢትዮጵያ መሳሪያ ይዛ ምናምን ብላ ተዋግታ ኤርትራ ገብታ አሰብን ተቆጣጥራ ከዛሬ ጀምሮ ያድርጋል እንደዚህ አይነት እብደት የሚያስብ ሰው የለም። እንኳን አይደለም ይሄንን አሁን ሉዓላዊ ሀገር ነች እኮ ኤርትራ፣ ምንም ጥያቄ የለውም። አሰብ የኢትዮጵያ ነበረች ወይ ምንም ጥያቄ የለውም። የጦርነት ከበሮዎች በከፍተኛ ደረጃ በኤርትራውያን አካባቢም አሉ። እሱ በተለይ አሁን እሱ ምሬት አለባቸው ኤርትራውያን። የኤርትራ መንግስት ላለፉት ስንት ዓመት ነው ወደ ስልጣን ከመጣ? ፕሬዚዳንት ፎር ላይፍ አቶ ኢሳያስ። ችግር የለም ንጉስም ማድረግ ይችላሉ። እሱ የእነሱ የውስጥ ጉዳይ እንትን ነውና
አይተውት ነበር መስሏቸው ነበረ። ሲንጋፖር ትሆናለች የአፍሪካ የምስራቅ አፍሪካ የሚል ህልም ነበር። ነገር ግን ሲንጋፖር ለመሆን ቢያንስ የመጀመሪያው ነገር ከኢትዮጵያ ጋር መስራት ነበር። በደንብ አድርገው ዝቅ ብሎ መስራትና የባህር በርን በተመለከተ 90% በላይ የሚሆኑ ባጀት ከኢትዮጵያ ጋር በነበረ የባህር በር ጋር በተያያዘ መሆኑ። ስለዚህ ሲመለከቱት አሁን ኤርትራ በቁሟ እየተደረመሰች ስለሄደች አምባገነንነቱም ብዙ ሰዎች እኮ ታስረው ፍርድ ቤት አይቀርቡም ምን አይሉም። እንደውም ሲያላግጥባቸው ምንድነው ያለው አቶ ኢሳያስ አንድ ጊዜ ለምን ፍርድ ቤት የማይቀርቡት የሚል አይነት ጥያቄ ሲቀርብለት አይ ፍርድ ቤት ሞት ሊፈርድባቸው ስለሚችል ነው ከሰሩ ስራ አኳያ። ስለዚህ ብዙዎች ጋዜጠኞች ሞተዋል በነገራችን ላይ እስር ቤት ውስጥ እዛው ሲጀመር ፍርድ ቤት ራሱ አለ እንዴ? ፍርድ ቤት የለም፣ ዩኒቨርሲቲ የለም፣ አየር መንገድ የላቸውም። አንድ አሮጌ አውሮፕላን ነበረች የውጭ ሰው ጋር የነበረ እንትን በአመት አንድ ጊዜ እንትን ሲሄድ ነበር። በዛ ደረጃ ያለ ህዝብ እና በዛ ደረጃ ያለ አገርን እንወክላለን የሚሉ አንዳንድ ግለሰቦች በተመሳሳይ ሁኔታ እዚህ ራሳቸውን በኢትዮጵያ ስር የሚያወሩ የሚነዙትን ያልተናነሰ የጦርነት ፕሮፓጋንዳ ወደ ኢትዮጵያ ይፈልጉታል። በጣም ስለሚፈልጉ እሱን ነው ማንሳት የፈለግኩት። አሁን በውጭ ሀገራት የሚኖሩ ኤርትራውያን ኤርትራ የደረሰችበት ሁኔታ ተመልክተዋል፣ በጣም ተጸጽተዋል። ጥሩ ነገር እነሱን የማደንቃቸው ምንድነው እሱ ገመናቸውን አያወጡም። ሰውየው መሯቸዋል፣ አገራቸው ምን እንዳደረገ ተረድተዋል። ስለዚህ ምንድነው ማድረግ የፈለጉት? በኢትዮጵያ ክንድ የአዞ ጉድጓድ መለካት ፈልገዋል። ስለዚህ ኢትዮጵያ ሄዳ እንድደረምስላቸው ምን ታደርግላቸው ይፈልጋሉ። እነሱ ማድረግ አልቻሉም። እነሱ ገንዘብ ይልካሉ፣ ከሚያገኙት 2% አካባቢ ነበር። አሁን እንደውም ከዛ እንዲጨምሩ ተደርጓል ነው የሚባለው። ዝግጅቶች አሉ፣ ከ60 ዓመት በታች ያሉ ወደ ማሰልጠኛ እንዲገቡ ተብሏል። እያንዳንዱ ዜጋ በዚህ በብሔራዊ ውትድርና ሲስተም ውስጥ እንዲያልፍ ተደርጎ ስለነበረ ኢትዮጵያ ያንን እነሱ ሊያደርጉ ያልቻሉትን ነገር እንድታደርግላቸው ስለሚፈልግ እየተናበቡ እሳቱን እያቀጣጠሉት ነው ያሉት ምንም በሌለበት። እና ስለ ጦርነት በነገራችን ላይ በጦርነት ወቅት እንኳን ሆነ ጦርነት ላይ ካለ ስለ ሰላም ተናገር ነው የሚባለው። እንትን አለው የምታሸንፍበት የምትሄድበት መንገድ አለ። እና ይሄ ነው ጥንቃቄ ሊደረግበት ይገባል ነው አለው ዝግጅት አለው። እንደዚህ አሁን እኔ እነኚህ ሶሻል ሚዲያዎችን ስታይ እኮ ኦልሞስት አንዳንድ ጥይት ሁሉ የመጀመሪያዋ ጥይት የተተኮሰች እስኪመስል ነው ፕሮፓጋንዳው እየሄደ ያለው። ይህንን በሚመለከት ቅድም እንዳልከው ከፍተኛ የሆነ ቀውስ ሊያመጣ ይችላል። አሁን ባለፈው ጊዜ ትግራይ ውስጥ የትግራይ ቲዲኤፍ የሚባለው መንግስትን እንገለብጣለን ምናምን የሚል ነገር የተወሰነ ትንሽ ፍንጭ ነው የሰጡት። የትግራይን የጊዜያዊ መንግስት ላይ የሆነ አመጽ ነገር ተጀምሮ ነበረ በታጣቂዎቹ። ያ በሚሆንበት ጊዜ ህዝቡ ምንድነው ያደረገው? ከገበያ ውስጥ እቃ መሸመት ነው የጀመረው። ባንክ ብር መሰብሰብ ነው የጀመረው። የሰው ከጦርነት እያገገመ ያለ የሰው ማህበራዊ ኑሮ ተዛባ ማለት ነው። እንደዚህ አይነት ሁኔታዎችን አሁን ኤርትራ ውስጥ እያየን ያለ ነው። ኢትዮጵያ ይሄ ሁሉ ፕሮፓጋንዳ ሆኖ ኢትዮጵያ ስሜቱ ዝሆንን የመንካት ያህል ነው። ምንም ከፕሮፓጋንዳ ከወሬው በስተቀር ምንም የሚሰማ ነገር የለም። ኤርትራ ግን እድሜው ከ50 ዓመት በታች የሆነ ነው ከ60 ዓመት በታች የሆነ በሙሉ ኦልሬዲ በዛ ደረጃ አዋጅ ታውጆ እያንዳንዱ ወጣት ወደ ማሰልጠኛ እንዲሄድና ያን አይነት ፉከራዎችን ነው ያይ። በአቅም እንኳን እናወዳድር ቢባል ዛሬ ጠመንጃ ክላሽ ተይዞ ጫካ ውስጥ ገብቶ የሚዋጉበት ዘመን ኦልሞስት ከሞላ ጎደል ያበቃበት ነው። የቴክኖሎጂ ጦርነት ነው የሚደረገው። በርቀት ነው ሁሉም ጦርነት። የዝም ብሎ ቡራ ከረዩ አይነት ነገር የሚያዋጣ አይመስልም። እና እንደዚህ አይነት ነገሮች ፕሮፓጋንዳዎች ከዛም ከዚህም በዚህ መጠን ሲራገቡ ኃላፊነት የሚሰማው የመንግስት አካል ይህንን ለማረጋጋት እየወሰደ ያለ እርምጃ እያየን አይደለም። የማንቀላፋት ነገር ነው የምትመለከተው። አንዳንድ አሁን የካሁን በፊት ለምሳሌ ጠቅላይ ሚኒስትሩ ሲናገር የነበረው ስለ ባህር በርም ሆነ ስለ ወደብ ሲናገር የነበረው የካሁን በፊቱን አንዳንድ ቦታ አንዳንድ መልካም አስተሳሰብ ያላቸው ኮፒ ፔስት አድርገው እናያለን። እሱም ምንድን ነው የሚለው በሰላማዊ መንገድ ብቻ ነው፣ በሰጥቶ መቀበል ብቻ ነው። ብዙ አማራጮችን አስቀምጠው ነበረ። የህዳሴ ግድብን የኤሌክትሪክ ምንጭ በጋራ ለመጠቀም፣ የኢትዮጵያ አየር መንገድን በጋራ ለመጠቀም፣ ሌሎች ኢትዮጵያ ሰክሰስፉል የሆነችባቸውን ፕሮጀክቶች ከነሱ ጋር በጋራ በመጠቀም በዛ ኤክስቼንጅ ነው የአክሰስ
የባህር በርን እንደዚህ አይነት ነገሮች ናቸው። ነገር ግን አሁን በዚህ ሳምንት ውስጥ ያለውን ፕሮፓጋንዳ አስመልክቶ መንግስት የኮሙኒኬሽን ሰዎች ሊኖሩት ይገባሉ፣ መግለጫ የሚሰጡ አፕዴት የሚያደርጉ ሰው ሳይደናገር የሰው መደናገር እነኛ የሶሻል ኢኮኖሚ የዲፕሎማሲ መናጋቶችን ሊያመጣ ስለሚችል የሚመለከታቸው አካሎች እየወጡ ህዝቡን አፕዴት ሲያደርጉ አናየው። አይ ቲንክ የሁኔታ ሊታሰብበት የሚገባ ይመስላል። ሁሉም ነገር እኮ ነው የሚቆመው። አሁን በነገራችን ላይ እንደ ሀገር ኢኮኖሚው አለ። የኢኮኖሚ ምንጫችን ምንድነው? ለምሳሌ ግብርናው ሊሆን ይችላል፣ የምታመርተው ስንዴ፣ ማዕድኖቻችን ሊሆን ይችላሉ፣ የመሳሰሉ ነገሮች እየተሰሩ ያሉ የልማት እንቅስቃሴዎችን ስትመለከት ከኮሪደር ልማት ጀምሮ ታላቁ የኢትዮጵያ ህዳሴ ግድብ አሁን ኦልሞስት እያለቀ ነው። የምታያቸው ነገሮች አሉ እና ወደ ጦርነት የሚገባ ከሆነ ስታክ ያደርጋል። ይህ አንደኛ ነገር። ምክንያቱም ጦርነት በጣም አውዳሚ ነው። በሰው ህይወት ላይ፣ በማህበራዊ ሰላም ላይ፣ በኢኮኖሚ ላይ ሁሉ ነገር ቆሞ ወደዛ ነው የምታደርገው። ከሌላ ሀገር ጋር ጦርነት ውስጥ ገብተህ እዚህ ጋር ደግሞ የልማት እንቅስቃሴዎች ልታደርግ አይገባም እና ወደዛ ነው ልትሄድ የምትችለው ማለት ነው። ይሄንን ለማድረግ ዝግጁ ነን ወይ? ሌላው እዚህ ጋር መተላለፋው ነገር ቢሆንም ባይሆንም እውነት ቢሆንም አሁን ባይሆንም በጣም አሳፋሪ በሚባል ደረጃ በርካታ ባንዳዎች አፕግሬድ አድርጓል ራሳቸው። አንዴ ታስታውስ እንደሆነ ኢትዮጵያ ሶማሌላንድ ጋራ ድርድሮች በሚደረጉ ጊዜ ከሶማሌ ጋር ሆነን እንዋጋለን ሲሉ ነበረ። አሁን ደግሞ ራሳቸው በፈጠሩት የጦርነት ፕሮፓጋንዳ ከኤርትራ ጎን እንቆማለን ብለው ያሉ ኢትዮጵያኖች አሉ። ይህ በጣም አሳፋሪ ነው። በምን ቋንቋ ነው የሚነገራቸው? ባንዳ ማለት ከሌላ ሀገር ጎን ቆሞ በራስ ሀገር ጥቅም ላይ መተኮስ ነው። ያንተ ሀገር እኮ ትክክል ላይሆንም ይችላል። ነገር ግን ከሌላ ሀገር ጋር ሆነ አሁን ሌሎች አሁን አሜሪካ ወደ ጦርነት ሲሄዱ ዲሞክራት ፓርቲና ሪፐብሊካን ዲቤት ያደርጋሉ። አንዱ ስልጣን ላይ ያለው ጦርነቱን ይደግፋል። በተለይ ወደ አፍጋኒስታን፣ ወደ ኢራቅ ለጦርነት በሄዱበት ጊዜ ሪፐብሊካኖቹ ይቃወማሉ ጦርነቱ፣ ዲሞክራቶቹ ይደግፋሉ። ነገር ግን አንዴ ጦርነቱ ከተጀመረ ሁሉም ከሰራዊታችን እንትን ጎንነን ነው የሚሉት ቃል ዋንስ ዘ ቡትስ ኦን ግራውንድ ይላሉ። አንዴ የኛ ወታደር ጫማ እዛ መሬት ከረገጠ ከጦራችን ጎን ነው የምንቆመው። ይህን አይነት ነገር በሰለጠኑ ኢትዮጵያዎች ውስጥ አሁን አሜሪካ ኖሮ በቃ ዩቱብ ከፍተው እንትን በሚሉ ያነባሉ፣ ቴሌቪዥን ያሉ ብለህ ታስባለህ። እነዚህ ሰዎች ያውቃሉ ብለህ ታስባለህ። እንደዚህ አይነት ባንዳዎች እየተፈለፈሉ ናቸው። ይሄንን ቢሆንም ላይሆንም እኮ አሁን በሌለ ነገር ላይ ሰው እንደ ባለ ነገር አሁን የሚያሳፍረው የማጥራት ነገር ግን ኃላፊነቱ ማን? አሁን ጦርነት በሸም ሲደረግ አሁን እዚህ በተለይ አንዳንዶቹ እዚህቱ ላይ የምናያቸው ሰዎች ከእንትን አያልፉም። እርሱ እዚህ ጋር ከለገዳዲ የማያልፉ ሰዎች ናቸው። በፍጹም ከኮተቤ አያልፉ። የሆነ ግጭት ሲል እናውቃቸዋለን በደንብ እና በዚህ ደረጃ ለምንድን ነው ጦርነት ነጋሪት የሚጎሰመው ነው? ብዙ እኮ የሚሰሩ ስራዎች አሉ። ይሄንን በደንብ ሊስተዋል ይገባል። ፓተርናችን የኢትዮጵያ ፓተርን በአጠቃላይ የ1956ቱንም የሶማሊያ ወረራ ጊዜ ተመልክተ ከሆነ ከተማ ይፍሩ ነበር የውጭ ጉዳይ ሚኒስትሩ 15 ኪሎ ሜትር ምናምን የኢትዮጵያ ተመለሱ። ከዛም በኋላ ምልህ መለስ የሚባለው ሰውዬ ጠቅላይ ሚኒስትር በነበረበት ጊዜ ከኤርትራ ጋር በነበረ ሁኔታ ወደዛ እንዲመለስ ነው የተደረገው። ለ20 ዓመት ተዘግቶ የነበረውንም ክቡር ጠቅላይ ሚኒስትሩ ከመጡ በኋላ ወደ ሰላም ነው የተሄደው ምናምን ያለው እና በዚህ ደረጃ ማራገቡ ብዙ ጠቃሚ አይደለም። ብዙ የሚሰሩ ስራዎች አሉ እና በተለይ ደግሞ ቀደም ሲል እንደተነሳው በኮሚኒኬሽን አካባቢ ላይ ሰው ወደ ጦርነት ሊሄድ ነው የሚል ሀሳቦች ምናምን ስላሉ ለምንድን ነው እሱ በአንድ እግሩ በጥፍሩ እንዲቆም ይደረግና ግልጽ ማድረግ ያስፈልጋል። ሌላ ይህን አርዕስት ከመጨረሳችን በፊት ወደሚቀጥለው አርዕስት ከመሄድ በፊት ለማለት የምፈልገው በተለይ ይሄ መንግስት ወደ ስልጣን ሲመጣ ለኤርትራ ህዝብና ለኤርትራ መንግስት ትልቅ ባለውለታ ነው። የመንግስት የታፈነ አገር የታፈነ ህዝብ የነጻነት አየር ተነፈሰ። ኢትዮጵያ ውስጥ ሳይቀር አዲስ አበባ ሳይቀር መጥተው በንግድ ተሳትፈው በኢንቨስትመንት ተሳትፈው የስልጣኔን ብርሃን ቀመሱ። ከጨለማ ኤርትራ መጥተው አስመራ መጥተው አዲስ አበባ ገብተው የስልጣኔን ብርሃን ቀመሱ። ብዙ አይነት እንቅስቃሴ አክቲቪቲ ሲያደርጉ እያየን ነው ያለነውና በዚህ ደረጃ የኢትዮጵያን ውለታ መርሳት የለባቸው ኤርትራውያኖች። ኢትዮጵያ አሁን የባህር አክሰስ አሰብ ሰው እንደሚለው አሁን የአሰብ
ጥያቄ የኤርትራውያኖች ጥያቄ ከኢትዮጵያኖች እኩል ነው መሆን የነበረበት። ኢትዮጵያ በአሰብ ወደብ በምጽማው ወደብ ተጠቃሚ እንድትሆን አት ዘ ሴም ታይም ኤርትራውያኖች ልክ ኢትዮጵያ ውስጥ መጥተው ኢንቨስት አድርገው ህንፃዎች ገንብተው ኢምፖርት ኤክስፖርት ላይ ተሰማርተው አንዳንድ የሀገሪቱ የኢትዮጵያ ዜጎች የሌላቸውን መብት አግኝተው እየሰሩ ነፃነታቸውንም ከተመለከተ እኮ በነገራችን ላይ እዚህ መዲናችን ውስጥ በሌሎች ቦታዎችም ላይ ያሉ ኤርትራውያን እንዲህ በጣም ከስርዓትም የወጣ አይነት አንዳንድ ጊዜ ዋልጌነት የተሞላበት ሁኔታ ሁላ አንድ ኢትዮጵያ የማያደርገው እኔ ገርጃ አካባቢ አንድ ቀን በሆነ መንገድ እያለፍኩ በጣም ጫጫታ ወከባ ምናምን ምንድነው ስል ኤርትራውያኖች አሉ ማለት ነው እስከሚባል ድረስ እኔ ጥላቻ ነገር አለም የተናገርኩ ያለሁት እና በዚህ ደረጃ ነው። ኢትዮጵያውያን አሁን ኤርትራ ውስጥ እየሰሩ ነው እንዴ? እየነገዱ ነው እንዴ? እየተንቀሳቀሱ ነው አይደል? ኤርትራ ውስጥ ኢትዮጵያኖች ኤርትራኖችም እየነገዱ አይደሉም። እሱን የሚያሳዝን ነገር ሲሆን ሊነሳ አይገባም። ነገር ግን ጥሩ ነፃነት አላቸው። ኢትዮጵያ ውስጥ ብዙ ስራዎችን ይሰራሉ። የኢትዮጵያ ሕዝብ በመተባበር ሊመሰገን ይገባል። እንደውም በዛ ደረጃ ለምን እንደማያዩ ነው የሚገርመኝ። እና ምናልባት እንደ ሕዝብም ባይሆን አንዳንድ ድንቁርና የተጠናወታቸው ግለሰቦች አሉ፣ ሕዝቡን ወደ ተለያየ ቦታ የሚያሳስቱ። ለሁሉም ይሄን ይመስላል። ሌላው ሁለተኛው እርሳችን የጥይት ፋብሪካ ተገንብቷልና አንተ ደግሞ የመከላከያ የክብረ አባል ነህ። በከፍተኛ የውጭ ምንዛሪ ያውም የባህር በር የሌላት አገር የሌላ ባህር በርን እንግዲህ ስንዴ ከውጭ ማስገባትና መሳሪያ ከውጭ ማስገባት እኩል አይደለም። ከፍተኛ የሆነ ጥንቃቄ የሚፈልግ ነው። ከፍተኛ የሆነ ሴኩርድ ሆኖ ነው የሚገባው። ያንን 100% ባይሆን ከሞላ ጎደል ይቀንሳል ብዬ አስባለሁ። ሰዎች አንዳንዴ ለምንድን ነው የጥይት ፋብሪካ ምናምን ይላሉ። በዓለም ላይ ሀያል የሆኑት አገሮች በሌላ በምንም ነገር አይደለም። የአሜሪካ ሀያልነት በሚሊተሪዋ ነው። የራሻ ሀያልነት በሚሊተሪያ ነው። እነ ቻይና ሌት ተቀን በጣም ዘመናዊ ኤሌክትሮኒክስ የጦር መሳሪያዎችን እየሰሩ ያሉት በሚሊተሪ የፈረጠመ መንግስት በዚህ ዓለም ላይ ይከበራል። ያንን ስለሚያውቁ ነው። ጃፓን በሁለተኛው ዓለም ጦርነት በተለይ ኒውክሌር መሳሪያን እንዳያመርቱ ታግደው ነበር አይደል? ሚሊተሪ እንቅስቃሴ እንዳያደርጉሉ ታግደው ነበር። ለምንድን ነው? የፈረጠመ የሚሊተሪ አቅም ያላቸው ሰዎች በለጧትና ያዟት። ነገ ይሄ ዓለም ወዴት እንደምንሄድ አናውቅም። ኢትዮጵያ ምንም ጥያቄ የለውም። በጣም የፈረጠመ በጣም አስተማማኝ ዘመናዊ መሳሪያ የታጠቀ በቴክኖሎጂ የታገዘ በወጣት የተገነባ ሚሊተሪ ያስፈልጋታል። ያ ብቻ ሳይሆን ምርቶችን የሚያመርት ይሄ አሁን አንድ ፋብሪካ እንደዚህ አይነት በርካታ አቅሙ ካለ እውቀቱ ካለ ቴክኖሎጂው ካለ ሳይንቲስቶችን ፈጥረን ይሄን ነገር መስራት የግድ ነው የሚለው ይሄ ሊወደስና ሊከበር። አሜሪካን ሀገር ውስጥ እኮ የታንክ ሾው አለ ኤግዚቢሽን ሲቲዎች ያደርጉና የጦር መሳሪያ የሚታይበታል። ፋብሪካዎቹ በጠቅላላ ያመጡና ሾው ይደረጋል ማለት ነው። ያን ጊዜ ከአፍሪካ ከኤዥያ የሄዱ መንግስታት መርጠው ይገዛሉ። በድብቅ አይደለም እዛ የሚሸጠው። እንደ አሁን በቀደም እዚህ የተመረቀ ኮንቬንሽን ሴንተር አለ፣ አዲስ ኢንተርናሽናል ኮንቬንሽን ሴንተር። እንደዛ አይነት ትልልቅ ኮንቬንሽን ሴንተር ውስጥ የጦር መሳሪያ ኤግዚቢሽን ያደርጋሉ። ወደ ኢትዮጵያ ሲሆን ምንድን ነው አቅምህንም ታሳይበታለህ። አቅምህንም ታሳይበታለህ። መከላከያው በነገራችን ላይ በብዙ መልኩ ራሱን እየቻለ ነው። ቀደም ሲል እንደነበረው ይሄ ራሽን ተጭኖለት ምናምን በማምረት ሂደት ላይ ነው ያለው። አልባሳቱን ራሱ የሚያመርትበት አክሲዮንም ተቋቁሟል። እንደዚህ መከላከያ ሌሎች ሀገራት እኮ እንደዛ ነው የሚያደርጉት። የራሱ የሆነ ነገር ያለው ነው። ከዚህ ከመሳሪያ ከተተኳሽ ጋር በተያያዘም ያለው ነገር በተለይ ክቡር ፊልድ ማርሻሉ ቢያንስ ተተኳሽ በተተኳሽ ራሱን የማይችል ሀገር አይደለም ብለን ነው የተነሳ ነው የሚሉት። የጠቅላይ ሚኒስትሩ አቅጣጫው እንደምታውቀው ነው። ለመከላከያ በጣም ጠንካራ መከላከያ እንዲኖረን ይፈለጋል። ያንን በተመለከተም እየተሰራበት ያለው መንገድ አለ። ምንድን ያለን አቅም ተብሎ ደግሞ ታይቶ ለምሳሌ ኢትዮጵያ ያላት አቅሙ አንዱ ግብርና ነው፣ መሬት ነው ያለን። ዝም ብሎ መሬት አለን ከምንል ዩክሬንና ራሽያ ጦርነት ውስጥ ገብቷልና እንዴ ነው ስንዴ መጣ መርከቧ አይደረሰች ከምንል በሚል በግብርና ላይ ያለው ነገር ታውቃለህ፣ ከስንዴ ጋር ተያያዘ የመሳሰሉት ነገሮች ላይ እየተሄደ መከላከያ እንደሚታወቀው ዲተር ማድረግ አይደለም የሚለው መከላከል ማስቀረት፣ ጦርነት ማስቀረት ነው አላማችን የሚለው። ይሄንን በሶስት መንገድ ነው
የሚደረገው። አንደኛ ልክ አሁን በተደረገው መንገድ ጠንካራ የሆነ መከላከያ በመገንባት በሰው ኃይልም በጥራትም በሎጂስቲኩም ጥራት ያለው ጠንካራ የሆነ ደግሞ በቴክኖሎጂም የታገዘ የማድረግ ነገርና ይሄ ከመሳሪያዎች ጋር በተያያዘም እንደዚህ ሁልጊዜ እየገዛን መቀጠል አንችልም። አሁን እኮ ኤክስፖርት እያደረግን የቆየ ነው። አይገርምም? አንዱ ይፋ የተደረገው ነገር ይሄ ነው። ሌላው የሚገርመኝ ነገር ድንገት ነው የምንሰማው እንደዚህ አይነት ነገሮች ስራው ካለቀ በኋላ ማለት ነው። ነገ ጠዋት ብድግ ስንል ከቀይ ባህር ጋር በተያያዘ ክቡር ፊልድ ማርሻልም እኮ ያሉት በእርግጠኝነት በቅርቡ አካል እንሆናለን የቀይ ባህር ሲባል እየተሰሩ ያሉ ስራዎች ስላሉ አሁን ከሶማሊያ ጋር እየተሄደ ያለበትን መንገድ ከተመለከተ ቦታዎች ሁሉ እንትን ተብሏል ነው የሚባለው። ያንን ነገር ለማድረግ ስለዚህ ዲተር የማድረግ አቅምን በደንብ በማጠንከር ነው። አንደኛ ሲያየው አይጠጋ። የኢትዮ ኤርትራ ጦርነት ላይ እኮ ማዕቀብ ተደረገብን ጥይት እንዳንገዛ ታስታውስ እንደሆነ አየህ። የራስህ ቢኖር ግን እንደዛ። ሌላው አሁን ኢትዮጵያ ይሄን ሆርን አፍሪካን ስታየው ኦልሞስት ከ17 ሀገር በላይ ሚሊተሪ ነው እዚህ አካባቢ ያለው። ጅቡቲ ላይ ብቻ አሁን አሜሪካ አለ፣ ቻይና አለ፣ ጃፓን አለ፣ ጣሊያን አለ፣ ራሻ አለ፣ ሳውዲ አረቢያ አለ፣ የተባበሩት አረብ ኤምሬት አለ፣ ሌሎችም ቱርክ አለ። ይሄ ኢንዲያኖችን የሶማሊያን እንትን ይዘህ ስትሄድ አሁን ግብጾችም ወደዛ እንቅስቃሴ እያደረጉ ነው። ይሄ ምንድን ነው የሚያሳየው? በቁጭት የኢትዮጵያ ሰው እኛም ነው ነገ ምን እንደሚመጣ ዛሬ ካልተዘጋጀ ይህን ያህል በጣም የታጠቀ የሀያላን አገር እዚህ ጋር ተደርድሮ እያለ ዝም ብሎ መቀመጥ አያስፈልግም። ስለዚህ ምንም ጥርጣሬ የለውም በጣም ጠንካራና ይሄን የኢትዮጵያ ህዝቡ መደገፍ አለበት። መከላከያን የመደገፍና የማጠናከር ተግባር የመንግስት ብቻ ሊሆን አይገባም፣ የህዝቡ መሆን አለበት። በተለይ ወጣቱ ትውልድ መከላከያን መቀላቀል መቻል አለበት። ያሁን ጊዜ የኢትዮጵያ መከላከያ የድሮ አይነት መከላከያ አይደለም። በጣም ዘመናዊ የሆነና ዘመናዊ የሚሊተሪ፣ የሳይንስ፣ የኢኮኖሚክስ፣ የቢዝነስ ትምህርቶችን የሚያስተምር ደረጃውን የጠበቀ ዩኒቨርሲቲና ኮሌጆች ያሉት መከላከያ ነው ያለው። በቴክኖሎጂም እንደዛ የኢትዮጵያ አየር ኃይል፣ የኢትዮጵያ ምድር ኃይል፣ አሁን ደግሞ የኢትዮጵያ ባህር ኃይል ወጣቱ ይህንን በገፍ ሊቀላቀልና ሊያጠናክሩ ይገባል። በቆራጥነት ሊቀላቀል ይገባል። ይሄ የመንግስትና ለተወሰኑ ሰዎች የሚተው አይደለምና ይሄ እንደተጠበቀው ነው። እንደዚህ አይነት ፋብሪካዎች ምናልባት እኔ ለወደፊቱ በየቦታው መስፋፋት መቻል አለበት። አሜሪካ ሀገር እኮ ግለሰቦች ናቸው የጠመንጃ ፋብሪካ ያላቸው፣ ኢንዲቪጁዋል ናቸው ተተኳሽ ምናምን እዛ ይመጣልሃል እኮ። አሁን በተለይ አንድ ወቅት ፖለቲካን ሰራ ነበረ ያውቃሉ። የሽምቅ ውጊያ ሪሰርች ያደርጉና በሜል ኢሜል በሜል ይመጣልሃል እንደዚህ አይነት ክላሽ እንደዚህ አይነት የጠመንጃ አይነቶችን ይዘረዝሩና ግዙን ይላሉ። ቻናልስ አሉ እኮ ቻናሎች አሉ። በአንዳንድ የዩቲዩብ ቻናሎች እኮ መሳሪያዎቻቸውን ዛፍ ይቆርጣሉ እኮ በጥይት ተኩስ አይተህ ከሆነ እና እንድትገዛቸው ነው በደንብ ያልና ኢትዮጵያን የሚያህል ትልቅ ሀገር በእውነት ዘገየን ካልሆነ በስተቀር መቼስ። ሌላው ቶፒክ ባለፈው ጊዜ አውርተን ነበር እዚህ ከአንድ ባልደረባችን ጋር የኦሮሞ ነጻነት ግንባር እና የኦሮሞ ፌዴራል ኮንግረስ የዶክተር መራራና አቶ ዳውድ ኢብሳ የሚመራው ድርጅት በጣም እርስ በራሳቸው እየተጠለጠሉ ነው ያለው። እነኚህ ሰዎች አንድ ካምፕ የነበሩ ናቸው። ዲያስፖራው የነሱ ፍንካች ነው፣ ሙሉ አካልም ባይሆን ሲጀመር ሁሉም ፍንካቾች ናቸው በየቦታው። እኔ እንደዛ ነው እንትን የምለው። በአንድ ወቅት እነኚህ ዲያስፖራ ያሉትም እዚህ ሀገር ውስጥ ያሉትም ትልቁ ጥያቄያቸው በሰላማዊ መንገድ ነው። መንግስት አላነጋግርም ማለት ነው ሲባል የነበረው መንግስት እነሱን ጠርቶ ያለማነጋገሩ በጣም ሲወቀስ ነበረ መንግስት። አሁን ደግሞ መንግስት እነሱን ጠርቶ በማነጋገሩ እውነት ከሆነ እንግዲህ እሱም መንግስት ከነኚህ ሰዎች ጋር ተነጋግሬያለሁ አላለም፣ እነሱም ከመንግስት ጋር ተነጋግረናል አላሉ። ለምንድን ነው እንደዚህ አይነት የውሸት የሐሰት ፕሮፓጋንዳዎች መድረኩን የያዙት ብለህ ስታስብ እኔ እውነቱን ለመናገር ይህን ያህል አጀንዳ የደረቀባቸው ስብስብ ናቸው እንዲያሰኛል።
ተሰበሰቡ፣ መግለጫ ወጡ። መግለጫውን የመንግስት በግልጽ ተቃውሟል። በተለይ የኦሮሚያ ብሔራዊ ክልላዊ መንግስት እነሱ የጠየቁትን መግለጫዎች ተቃውሟል። በግልጽ ነው የተቃወመው። አንዳንዶቹ የክልሉን መንግስት ከነኚህ ጽንፈኛ ግሩፖች ላይ አንድ ላይ ይከሳሉ። የነ ዶክተር መራራ የሽግግር መንግስት ጥያቄ ልክ የኦቦ ሽመልስ ጥያቄ እንደሆነ አድርገው ሲያወሩ ይሰማል። ምንድነው የተምታታባቸው እነኚህ ሰዎች? እኛም እኮ ተምታታብን ከሆነ ለመናገር መቼስ ይሄ ነገር እኮ ከዚህ በፊትም ነበር። ከዚህ በፊትም ተነስቶ ነበር። በአጋጣሚ እንግዲህ የኦቦ ሙላቱ ገመቹንም እንደዚህ ኢንተርቪው ሲያደርጋቸው አንድ ወቅት ላይ ሊዋሃደኝ ስላልቻለ የኦሮሚያ ሽግግር መንግስት የሚለው ነገር ግራ የሚገባ ነገር ስለሆነ ማለት ነው። እና እንዴት ነው ሊሆን የሚችለው? በተጨባጭ በህግ አግባብ ስር ነው ያለ ነው። ከዛ የኦሮሚያ ሽግግር መንግስት ተደርጎስ ምንድን ነው እነሱ ማን ናቸው? የሽግግር መንግስት የሚጠይቁት አሁን የተመረጠ መንግስት አለ። በዚህ ለዚህ እኮ ነው አንደኛ የተመረጠ መንግስት አለ፣ አንደኛ ሀገር አለች፣ ፌደራል አለ፣ ክልሎች የሚሰሩበት ስራ አለ። ወይስ ምንድን ነው የተወለዱበት መንደር ላይ ሄደው የሆነ ኦሮሚያ መንግስት የሚል ነገር ሊያደርጉ ነው? ወይስ ምልህ መቼስ በኦሮሚያ ዙሪያ ላይ አለን መቼም እንግዲህ ኦሮሚያ ብዙ ልጆች አሏትና ትንሽ ግራ የሚያጋባ ነገር አለ። ዋናው ነገር እንግዲህ መንግስት ጋራ ለምን ተነጋገሩ የሚል ይመስላል። ንግግሮች መደረግ መቻል አለባቸው። እንኳን አይደለም እነ ፕሮፌሰር መረራ ኦቦ ዳውድ ቀርቶ እኛ የምንፈልገው ክቡር ጠቅላይ ሚኒስትሩ ዘመነ ካሴ፣ ጃልመሮ፣ ሌሎቹም በክብ ጠረጴዛ ዙሪያ ብናያቸው ደስ ይለናል እኮ ምንም ችግር የለውም እኮ። ሁሉም መሳሪያ ይዞ ልገላበጥ ስላለ ነው። ያ ነው የማያስፈልገው። መጀመሪያ አነጋገርም በዘግቷል፣ ድርድር ያስፈልጋል ወዘተ የሚሉ ነገሮች ነበሩ። አሁን ደግሞ ይህ ሲሰማ እንደገና መንጫጫቱ ቀጥሎ ትመለከታለህ። እኔ መቼስ የሸኔው መሪ ኦዲተር ሆኖ ሁሉ መጥቶ እያንዳንዷ በቀን ስንት እንደወጣ ስንት ባጀት እንትን እንዳለ ምናምን ብሎ ወደ 10 ሚሊዮን ብር ከየት መጥቶ ነው የሚል እነሱ እያገቱ ከአንድ ሁለት ባለሀብቱ የሚቀበሉት አይደል እንደሆነ ለመናገር መቼስ የሸኔ ሌላ ስራ የለው እስከምናውቀው ድረስ እስከምረዳው ድረስ ባለኝ ክትትልና የተዛቡ ነገሮች አሉ። እንትኑ በመርህ ደረጃ ቆም ብለው መቼስ የፖለቲካ ሳይንስ መምህር ናቸው ፕሮፌሰር መረራ በምን አግባብ ነው የኦሮሚያ ሽግግር መንግስት የሚለውን ነገር ኦሮሚያ ላይ የጋራ መግባባት ይፈጠር ከሆነ አንድ ነገር ነው እኮ ምንም ችግር የለውም። የፖለቲካ እንትኖች አሉ፣ አክተርስ አሉ፣ ፓርቲዎች አሉ። ተሰባስበን በጋራ አንድ ላይ እንቁም ኢቭን የኦሮሚያ እና ክቡር አቶ ሽመልስ አብዲሳን ጨምሮ የሚባል ምንም ችግር የለውም። እስከዛ ድረስ ልትሄድ ትችላለህ። ግድ የለም ገዢውን ፓርቲ ተውና ተፎካካሪዎቹ ይሄንን ቢሉም ይሁን የሚመስል ነገር አለው። ሽግግር መንግስት ሲባል ግን ይርቅብሃል። ትግሉን እውነት ትግል ላይ ካሉ በእኔ አመለካከት ትግል ሳይሆን ዝም ብሎ ነው ተቀምጠው በቃ ዝም ብሎ እየተነጫነጩ ነው። ከምር እንደዛ ነው ማያቸው እንጂ ግን በራሳቸው ላይ ነገሮችን አወሳሰቡ። እነሱ እዚህ ተሰበሰቡና መግለጫ ወጡ። በነገራችን ላይ መግለጫውን በሁለተኛው ቀን ደግሞ አፕግሬድ አድርገው ሌላ መግለጫ ወጡ። የመጀመሪያ ቀን የሽግግር መንግስት ጠየቁ፣ የአዲስ አበባን ጉዳይ ጠየቁ። የኦሮሚያ ወጣቶች ወደ ጫካ እየላኩ አዲስ አበባን ጉዳይ ይጠይቃሉ። ለምንድነው ወጣቱ ወደ ከተማ የማይልኩት? ወጣቱ ወደ ጫካ እየላኩ ያሉት እነሱ ናቸው፣ እነ ዳውድ ኢብሳ ናቸው። ይሄ ግልጽ ነው። ነገር ግን ወጣቱን ተደራጅቶ አዲስ አበባ ከተማ ገብቶ ሰርቶ ቻሌንጅ አድርጎ አልጋ ባልጋ የለም ሁሉ ነገር እንዲሆን ማድረግ ሲጠበቅባቸው አጀንዳ ነው። የሆነ አጀንዳ አለ እኮ የሆነ አጀንዳ ያስፈጸመ እንዳሉ የምትመለከተው እኮ የሚጠቅመው ምንድን ነው ማለት ነው። አንድ ስራ እኮ የምትሰራው የምትዋጋው በለው ፓርቲ የምትመሰረተው የሆነ ዓላማ ለማስፈጸም ነው። አሁን እኮ በኢትዮጵያ ሰማይ ስር እየሆነ ያለውን ነገር ስትመለከት አማራ ክልል ላይ ምንድን ነው እየሆነ ያለው ብለህ ስትል እዛ አካባቢ እንቀሳቀሳል የሚለው አካል ትምህርት እንዳይኖር አድርጎ መምህራንን እየረሸነ ሰላም እንዳይኖር ሰላሙን እየበጠበጠ እርቅና ሰላም የሚሉ ዋዛንትን አንበርከው እየገደለ ምናምን እያለ ስለዚህ አጀንዳ አለ። ተስፋዎች ነበሩ። ለውጡ ሲመጣ ተስፋዎች ነበሩ። ይሄ የሆነ ቦታ ላይ ተሰብስቦ የገባ ፖለቲካል ካፒታል እና ኢኮኖሚክ ካፒታል ሁሉንም ኢትዮጵያን መምሰል አለበት ሲባል የደነገጠው ኃይል አጀንዳ ሰጥቶ ነው እየተሰራ ያለ። መንገዶች የሚዘጉት አማራ ላይ ነው። ጤና ኬላዎች የሚዘረፉት አማራ ነው። ከሰው ጋር እንዳይገናኝ እየተደረገ ያለ ነው። ኢኮኖሚ ወድሟል። ንግድ የሚባል ነገር የለም። ቱሪዝም ነው አንዱ ሀብቱ። ለምሳሌ አማራ ክልል ላይ ቱሪዝም እንዳይኖር ተደርጓል።
ምን ብለህ ትሄዳለህ ወደዛ? መምህራንን አንበርክኮ የሚረሽን እነኚህ ሰዎች ወደ ኦሮሚያም ስትመጣ እንደዛ ነው ማለት ነው። አገርን የማዳከም ልምድ ከኢሳያስ እየወሰዱ ነው። አጀንዳ የሚሰጣቸው ተመሳሳይ አካል መሆኑን ታያለህ። አሰራሩን ስትመለከት አሁን ኦሮሚያ ላይ የሚንቀሳቀሰው አካል ሰዎችን ያቅታል፣ ገንዘብ ይቀበላል፣ ይገላል፣ ምናምን ይላል፣ ያስጨንቃል። ወደ ዜሮ ወደ ስንተኛው መቶ ክፍለ ዘመን እኮ እየመለሰው ነው ያለው ክልሉ እና ከዚህ አኳያ ባለ ጉዳይ አለ ለማለት ፈልጌ ነው። ወደ ከተማ እንዴት ብሎ ከተማ ግቡ፣ ተደራጁ፣ ተንቀሳቀሱ ምናምን በል ኢቭን ህጋዊና ሰላማዊ ትግል እኮ አድርጉ ማለት አይፈልግም። ካደረገ የላከው አካል ደግሞ ያንን አይፈልግም። አጀንዳ ነው። ምንም እንትን የለውም በዚህ ደረጃ። በጣም አመሰግናለሁ ውብሸት። እንግዲህ ለዛሬ በዚህ ይሻላል። የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች ከውብሸት ታዬ አዲስ ምንጭ ጋር የነበረን ቆይታ ይህን ይመስላል። በሚቀጥለው ጊዜ ደግሞ ሌላ አጀንዳ ወይም ሌላ አርዕስት ይዘን የምንገናኝ ይሆናል። እስከዛው መልካም ጊዜ